አርቲስት ዳዊት ጽጌን ወደዚህ በክብር ጋብዛችኋለሁ። አርቲስት ዳዊት ጽጌን ወደዚህ ጋብዛለሁ። የተዋላችሁ ክቡራትና ክቡራን ዘመድ ወዳጆች፣ ጓደኞች፣ ቤተሰቦች በሙሉ የዚች ታላቅ እናት እህት፣ አያት፣ ቅድመ አያት፣ መልካም ሰው በእኛም ስራም ላይ ትልቅ አስተዋጽኦ ለኢትዮጵያ ያበረከተች ክብርት የሆነች እናት ወይዘሮ ራሄል ዮሐንስ ይህን ሀዘን ለመካፈል የመጣችሁ ሁሉ እንኳን በደህና መጣችሁ። የሀዘን ተካፋይ ለሆናችሁ ሁሉ ደግሞ ሀዘኑን በዓለም እንድንመልስ ያደርግልን። እቺን አጭር ህይወት ታሪክ ብዙ ትልልቅ ሰው ባለበት እንግዲህ ክብር ተሰጥቶ እንድናገር ስለተፈቀደልኝ አመሰግናለሁ። በእኛም ህይወት ውስጥ እንዲያውም እዚሁ መሀላችን ያለው ታዋቂው ድምፃዊ ጸጋዬ እሸቱና እኔ ላደረገችልን ነገር ያው ቤተክርስቲያን እምነታችን መሀል ያለነንና ላደረገችልን ነገር ሁሉ ክብር ለቤተሰቡ እንዲደርስልን በእኔና በጸጋዬ እሸቱ ስም ምስጋና ማቅረብ እፈልጋለሁ። እግዚአብሔር ያክብርልን። የታዋቂዋ አርቲስት ከያኒ የግጥም የዜማ ደራሲ ራሄል ዮሐንስ አጭር የህይወት ታሪክ። አርቲስት ራሄል ዮሐንስ በአዲስ አበባ ከተማ በካዛንቺስ አካባቢ ከአባቷ ከአቶ ዮሐንስ መኮንንና ከእናቷ ከወይዘሮ ወይንሸት አጎናፍር ሚያዝያ 20 ቀን 1938 ተወለደች። ከአንድ እህትና ከሁለት ወንድሞች ጋር በፍቅር በተሞላ ቤተሰብ ውስጥ አድጋ እድሜዋ ለትምህርት በደረሰ ጊዜ የመጀመሪያ ደረጃ ትምህርቷን በአስፋ ወሰን ትምህርት ቤትና እንዲሁም በቀድሞው የኪነ ጥበብ ሁለተኛ ደረጃ ትምህርት ቤት አስፈላጊውን ትምህርት አጠናቃለች። ራሄል ትምህርቷን ከጨረሰች በኋላ ወደ ስራው ዓለም ገብታ በተለያዩ ዘርፎች አስተዋጽኦ የጀመረው አዲስ አበባ በሚገኙት በጊዮን ሆቴል፣ በጊዮን ኢምፔሪያል ሆቴል እና እንዲሁም በሂልተን በአዲስ አበባ ሂልተን ሆቴል ለብዙ ዓመታት በማገልገል ነው። እንዲሁም በፎርሺፕ ትራቨል ኤጀንሲ ለጥቂት ዓመታት አገልግሎት ሰጥታለች። በመቀጠልም አርቲስት ራሄል ዮሐንስ ለሙዚቃ ጥበብ ባላት ታላቅ ተሰጥኦ ወደ ሙዚቃው ዓለም በመግባት ከ1973 ዓመተ ምህረት ጀምሮ ከ13 አልበሞች በላይ እንዲሁም በርካታ ነጠላ ዜማዎችን የሰራች ሲሆን በሀገር ውስጥና ከሀገር ውጭም የሙዚቃ ስራዎቿን በማቅረብ ታላቅ አድናቆት እውቅናን አትርፋለች። አርቲስት ራሄል ዮሐንስ በሙዚቃው ዓለም ውስጥ ሰፊ እውቅና አግኝታ ብዙ የኢትዮጵያ አንጋፋ ድምፃውያን ጋር በመተባበር እንዲሁ የተለያዩ የሙዚቃ ጥበብን አበርክታልናለች። ከኪነ ጥበብ ስራዋ ለሀገሯ ባላት ፍቅር ለኢትዮጵያ አየር ኃይል፣ ለባህር ኃይል እንደዚሁም ለሀገር መከላከያ ሰራዊት ባቀረበችው በጣም ትልቅ እውቅናንና ትልቅ ምስጋናን ተቀብላለች። ራሄል ዮሐንስ የሁለት ወንዶች እና የአራት ሴት ልጆች እንደዚሁም የ14 የሴት የልጅ ልጆች አያት፣ የአምስት የልጅ ልጆች ደግሞ ቅድመ አያትም ነበረች። ለቤተሰቧ ያላት ቁርጠኝነት የህይወቷ ዋና ክፍል ነበር። ስለዚህም ልጆቿን በእውቀት አንጻ ሀገራቸውን፣ ሃይማኖታቸውንና ወገናቸውን እንዲወዱና እንዲያከብሩ በማድረግ አሳድጋለች። ራሄል በማህበራዊ ኑሮዋ ሁሉንም ሰዎች የምትወድ እና አክባሪ ነበረች። ለጓደኞቿ መከታ ከመሆኗን ባሻገር ሰውን በመርዳት ለብዙዎቹ ርኅሩህ እናት ነበረች። እኛው ህይወቷ ከሙዚቃው ዓለም ሙሉ በመውጣት
መውጣትን መርጣ በኦርቶዶክስ ተዋሕዶ ሃይማኖት ጸንታ የቅዱስ ቁርባንን ተቀብላለች። ራሷንም ለመንፈሳዊ መንገድ አሳልፋ በመስጠት የቀሩትን ዓመታት እስከ ዕለተ ሞቷ በጠንካራ መንፈሳዊ ሕይወት ከፈጣሪዋ ጋር ኖራለች። ራሔል ዮሐንስ ባደረባት ሕመም በሕክምና ስትረዳ ቆይታ ሰኔ 25 2018 ዓ.ም በተወለደች በ80 ዓመቷ ከዚህ ዓለም ድካም አርፋለች። ለሁላችንም መጽናናትን እየተመኘን በሕመሟ ጊዜ ከጎናችን ሆናችሁ ላስታመማችሁ፣ እንዲሁም በአካልና በስልክ ለጠየቃችሁን፣ ዛሬም ደግሞ እንደዚሁ ቅድም እንደተናገርነው በክብር አስከሬኗን ወደማይቀረው ወደ አባቷ ቤት ለመሸኘት የተገኛችሁ፣ በተጨማሪም በሙዚቃው ዓለም ያበረከተችውን ጉልህ አስተዋጽኦ ለመሰከራችሁ፣ በጥቅሉ ለሁሉም ወዳጆቻችን ከመላው ቤተሰቦቿ በእግዚአብሔር ስም ምስጋናችንን እናቀርባለን።